ይህ የምትመለከቱት 4 ኪሎ ፕላዛ ስር የተሰራ ምድር ቤት ውስጥ የተሰራ ሱቆች ናቸው። ዛሬ ማስጎበኛችሁ እንግዲህ 4 ኪሎ ፕላዛ ነው። 4 ኪሎ ሐውልቱ ፊት ለፊት ያለውን ፕላዛ ነው። ሰላም እንዴት ናቸው? ይሄ የኢትዮ ማጂላን ዩቲዩብ ቻናል እንኳን ደህና መጣችሁ። ላይክ እና ሰብስክራይብ በማድረግ ጀምሩ። በዚህ ቪዲዮአችን የምናየው ያው 4 ኪሎ ያለው 4 ኪሎ ሐውልቱ ፊት ለፊት ያለውን ፕላዛ ነው ማለት ነው። በቃ ፕላዛ ነው የሚባለው። እንደ መስቀል አደባባዩ ድረስ ሰዎች የሚናፈሱበት የሚቀመጡበት ፎቶ የሚነሱበት ቦታ ነው። እና አሁን የጀመርነው ከላይ ጀምረን ወደታች ነው ማሳያችሁ ነው። እዚህ ጋር ይሄን ቪዲዮ ስቀርጽ ወደ 5 ሰዓት ተኩል ምናምን ገደማ ነውና ሰዎች ጥላ ያለበት ቦታ ላይ ቁጭ ብለው ነበረ። ያው ብዙ ሰዎች አሉ። በተለይ ደግሞ ወደ ማታ አካባቢ ላይ በዛም አካባቢ ሳልፍ ምናምን ሳይ በጣም ብዙ ሰዎች እዚህ ጋር ይቀመጡና ያው ይናፈሳሉ ምናምን። አሁን እዚህ ጋር የምትመለከቱት የ4 ኪሎ ፕላዛው አናቱ ላይ እንደዚህ ያያችሁት ክፍት ነው። በቃ ክፍት ቦታ አለ። እንደዚህ የሆነ ዛፍ አለ እዚህ ጋር ለጥ ያለ መሬት ነው። ከዛ ወርታች ደረጃ መውረድ አለውና 4 ኪሎ ትምህርት ሚኒስቴሩ አንበሳ ሐውልቱ ምናምን ሰዎች የሚሄዱበት ቦታ ምናምን እንደዚህ ሆኖ ይታያል ማለት ነው። ከላይ እንዴት ነው? እንደ ፕላቶ ነው። በቃ ከላይ ጥፍጥፍ ያለ እንትን ነው ለጥ ያለውና ጥግ ላይ ምን አለ መቀመጫ አለው። አንዳንድ ሰዎች ያው ይቀመጣሉ። መቀመጫው ላይ እዚህ ጋር ከላይ የተቀመጠ ሰው አለ። ጥላም አሉ፣ ዛፎች አሉ፣ አንዳንድ ትላልቅ ዛፎች አሉ። ሰዎች ይቀመጣሉ። እነዚህ የትምህርት ሚኒስቴሩ እዛ ጋር አምባሳደር ሞል ምናምን ትምህርት ሚኒስቴሩ አካባቢ ያሉ ህንጻዎች ይታያሉ። እዚህ ጋርም ሌላ መግቢያ ነው ያለው። ምድር መግቢያ ነው ግን አልተከፈተም። አሳያችኋለሁ። ግን ይሄኛው በስቶቭ እሱ ነው ወደ ምድር መግቢያ ነው፣ አስፋልቱን መሻገሪያ ማለት ነው። እና አሁን ላይ በጣም ተለምዷል። ወደ በምድር በኩል አስፋልቱን ተሻግሮ ወደ ፒያሳ የሚያስወጣው ከመገናኛ ሲመጡ በሱ በኩል ባለው ገብታችሁ ፒያሳ ወደሚያስወጣው መንገድ መሻገር ብትፈልጉ በምድር ቤት ውስጥ መሻገር ትችላላችሁ ማለት ነው። እና የምትመለከቱ አያችሁት ከላይ በቃ ለጥ ያለ መሬት ነው። እንደዚህ ለጥ አድርገው ጀስት ታያንጥፈውበታል። ያው ማርብል ላይ ምን ይችላል ነገር ማቴሪያል የተነጠፈበት ደስ ያል ግን ብቻ በቃ ለጥ ያለ ነው። እንግዲህ ወደ ማታ ሰዎች እዚህ ይመጣሉ፣ ይቆማሉ፣ ፎቶ ይነሳሉ። ቪዲዮ ቲክቶከሮች ምናምን ኮንተንት ክሬተሮች ይመጡና ማታ እዚህ ላይ ሆነው የተለያየ ቪዲዮዎች ይሰራሉ። ምን ይላሉ ብቻ በጣም በተለይ ፀሐይ ያያችሁት እንትን አያችሁት ያው ውስጥ መወርጃ ነው። ይሄም ግን አልተከፈተም፣ አዲስ ነው። እና ግን ሰዎች ይመጣሉ በጣም አሁን እንደውም ጠራራ ፀሐይ ስለሆነ ነው ብዙ ሰዎች የሌሉት እንጂ ሰዎች ይመጣሉ። እኔም መቅረጽ ስላልፈለኩ እንጂ አንዳንድ ሰዎች አሉ። አሁን ከኔም ጀርባ የሆኑ ትናንሽ መቀመጫዎች አሉና እዛ ላይ የተቀመጡ ሰዎች ነበሩ። እንደምታዩት ያው ወደ ፊት ለፊት ላይ ከዚህ ፊት ለፊት ላይ ይታያል። ይሄው የትምህርት ሚኒስቴሩ ህንጻ ወለል ብሎ ይታያል ማለት ነው። ያው የአንበሳውም ሐውልት አለ እዚህ ጋር። ይሄ ብዙ ሰዎች ፎቶ ያነሳሉ። ይሄም ፊት ለፊት ያለው ልጅ ፎቶ እያነሳ ነበረ። እና አሁን እንወርድና ወርደን ከታች ደግሞ ምን እንደሚመስል አሳያችሁ። እንግዲህ ያያችሁት እዚህ ጋር በቃ ይሄ መስታወት ነገር የምታዩት ምንድነው? ወደ ምድር መግቢያው ነው። እና ላይ ሆናችሁ ምንድነው ታዩታላችሁ ማለት ነው። ያያችሁት 4 ኪሎ ፕላዛው የሚባለው እንግዲህ ሰዎች ቁጭ ያሉበት ነው። ከላይ ሆናችሁ አስፋልቱና ሙሉ ወርታች ማየት ትችላላችሁ። ደረጃው ይታያችኋል። ወርታች እሷን እንደራታይ ጥግ ላይ ሰዎች ቁጭ ብለው ያያችኋል። በዚህኛው ፓርት ተላጠለ ዛፍ ዛፍ ያለበት ስር ላይ ሰዎች ቁጭ ብለዋል። ያው ስራ ፈት በዛ እንደማትሉ ተስፋ እናደርጋለን። እንዳያችሁ እንዲህ ቁጭ በል እና እንውረድና በዚህ በኩል እንውረድና በፊት ለፊት በኩል ደግሞ ሄጄ ያለውን ነገር ያው አሳያችኋለሁ ማለት ነው። ያው እንደምትመለከቱ ኮንስትራክሽን አሁንም አለ። በቃ አልቆምም። ይሰራል። ፊት ለፊት መኪና አስፋልት እንትን እያሉ ነው ማለት የተበላሸውን አስፋልት ያነሱትና በእንትን ይተኩታል። በአዲስ ያነጥፉታል። ከላይ ብቻ ያለውን ሰርፌስ ነው እንጂ ሙሉ ለሙሉ ከላይ ያለውን የዊንዶ ሰርፌስ እንደዚህ ፍቅት ያነሱትና ሌላ አዲስ ይለጥፉበታል ማለት ነው። የወረድነው ደረጃ ይሄን ይመስላል። ደረጃው ራሱ ጽድት ያለ ነው። ፎቶ ለመነሳት ምናምን የሚያምር ነው የሚሆነው። እና እዚህ ጋር የኮንስትራክሽን ያሉ ሰዎች ይታያሉ። እንለፍና ላሳያችሁ። የፊት ለፊት የምታዩት የሆነ መስታወት ነገሩ ምንድነው? ምድሮች ውስጥ የምንገቡበት ቦታ ነው። እና እሱንም ገብተን አሳያችኋለሁ። ችግር የለውም። ግን ከላይ 4 ኪሎ ፕላዛ ምን እንደሚመስል አሳያችኋለሁ። እዚህ ጋር ደግሞ ኮንስትራክሽን ላይ ያሉ ሰዎች ናቸው። እንግዲህ ይሄ ነው እንግዲህ ወደ ምድር መግቢያው። ቆይ እንገባለን እና 4 ኪሎ ፕላዛ ደግሞ ፊት ለፊት ላይ ያለው ነው ማለት ነው።
ሰዎችም ይንቀሳቀሳሉ። እዚህ ጋርም አሉ ሰዎች። በቃ ይኸው እንግዲህ እንደምትመለከቱት 4 ኪሎ ፕላዛው ይህን ይመስላል። 4 ኪሎ ፕላዛ የሚል ጽሑፍ አለው እንደምታዩት። ሰዎች አሉ እዚህ ጋር የሚል ቁጭ ያሉ ሰዎችም አሉ በጎንና በጎን እንደምታዩት እና ሰዎችም ይመጣሉ። በቃ ቦታው ምናምን ያዩታል። እንደውም ከክፍለ ሀገር ራሱ መጥቶ ቦታዎችን ለመጎብኘት የመጣ ሰው አጋጥሞኝ ነበር እዚህ ጋር እና ምንድነው አወራኝና የት ነው አለኝ አድዋ 00 ፕሮጀክት እና ነገርኩት ፒያሳ ነው ምናምን እና በታክሲ ነው ስለ በገር ብዙ ይቃል አለኝ። አይርቅም ቅርብ ነው ስለዋይኔም በቃ አዲስ አበባ ለማየት ነው የመጣሁት እና ይሄንን ቦታ ብዬ ነው ዘመዴ ወንድሜ ቆየ ፈጬ ነው ያለውና ብዬ ነው የመጣሁት ብሎኝ በቃ በእግሩ እንዴት ነው የሚነግረው አድዋ 00 ነው ለማየት ሄዷል። እና እዚህ ጋር እንደምታዩት 4 ኪሎ ፕላዛ ይላል። ፊት ለፊቱ የሆነ ብረት ነገሩ ምንድነው ፋውንቴን አለ። እስካሁን ስራ የጀመረ አይመስለኝም ግን የፋውንቴን ቱቦዎቹ ምናምን ተቀብረውበታል ማለት ነው ፋውንቴን ውስጥ እና ያው ሰዎች ምናምን በዚህ በኩል ያልፋሉ። የእግረኛ መንገዱ በጣም ሰፊ ነው። እዚህ ጋር ያለው የእግረኛ መንገድ በጣም ሰፊ ነው። እዚህ ጋር ያው ሰዎች ያልፋሉ እና ወደ ምድር እንግባና ምድር ቤት ውስጥ ያሉ ሱቆችን ምናምን ላሳያችሁ። ያው ብዙ ሱቆች የሉም በርግጥ ግን በቃ ደስ ይላል። ወደ ውጭ ሀገር ስታይል ያለው እኔ እንደው በሆነ አጋጣሚ ዱባይ ሄጄ ያውቃለሁና እንዲህ ሜትሮ ስቴሽኑ ዱባይ ላይ ሁሉም ግራውንድ ነውና በቃ ውስጥ ስገባ ግራውንዱ ላይ ምናምን ያለ ድባብ አለ። የሆነ የሚሰማ ስሜት ያለ የሆነ የውጭ ሀገር ስታይል ነውና ይሄም እንደዛ ነው። ልክ እንደዚህ ስገቡ እዚህ ጋር የጀበና ቡና አለ። እዛ ጋር የስጦታ መስጫ ሱቆች ምናምን አሉ። የጀበና ቡናው ጋር ሰው በነገራችን ላይ ኢትዮጵያ ሕዝብ በጣም ቡና ይጠጣል። ያው ለዲያስፖራዎች ነው የምነግራችሁ። እና ጀበና ቡናዎች አሉ። ፊት ለፊት እንደምታዩት መብራቶች አሉ። እንደውም በደንብ እንዲቀርጽ ራሱ መብራቶቹ ብዥ አደረገብኝ ካሜራዬን። ያው ካሜራዬን በጣም አሁን ሳየው ጥሩ አልቀረጸም ግን ያው እንደምትመለከቱት ነው። ሱቆች አሉ በዚህ በግራና በዚህ በቀኝ በኩል ነው ሱቆቹ ያሉት። እዚህ ጋር ያው ካፕሎች ቁጭ ብለዋል ቡና እየጠጡ ነው። ስክሪን ቲቪ ምናምን አለው። የተሰራው ማቴሪያል በዚህ በኩል እንደዚህ አይነት ማቴሪያል ያለው አንደኛው ግድግዳ የተሸፈነው እና ሱቆች አሉ በግጥ እና ሱቆቹ ምንድነው ስጦታ መሸጫ ብዙዎቹ ስጦታ መሸጫ ሱቅ ነገር ናቸው። የሆነ ነገር ነው ያላቸው እና እንደ ዩቲዩብ ከሆነ እንትን የለውም በርግጥ ብዙ ፍሰት የለውም ማለት የሰው ፍሰት የለውም። ሰው በጣም አይመጣም ማለት በጣም ብዙ አይመጣም እንደሌላ የንግድ ቦታዎች ማለት ነው። ማለት አይተላለፍም በቦታው ላይ እሱ ትንሽ አደጋች አድርጓል። ይሄ ሌላኛው መውጫ ነው የገባንበት በዛኛው በኩል ነው። በዚህ ጋርም እዛው ሱቅ ተገበያይተን በአንድ ያቋረጥ ማለት ብንፈልግ እዛው አካባቢ በዚህ ጋር መውጣት እንችላለን። በዚህ ጋርም እዚህ ጋር ከአካባቢ ካለን መግባት እንችላለን ማለት ነው። ሊፍትም መጠቀም ከፈለግን ሊፍት አለ ማለት ነው። እዚህ አሁን በዚህኛው መግቢያ በደረጃው ጎን ያለው መግቢያ ይሄኛው የሚዘጋው ነገር ሊፍት ነው እና እሱን መጠቀም እንችላለን ማለት ነው። ይሄ ደግሞ ያው መውጫው ነው። በቃ ግራውንዱ ላይ ያለውን ነገር በቃ ታያችኋቸው ያለችው ነች መውጫው ነው። ይሄ ከዛም በመውጫው በኩል መውጣት ነው ማለት ነው። መውጣት ይቻላል እና ያው የወጣን ነው ወደ መውጫውን ያሳችሁን ላይ በቃ አንድ አስፋልት ነው የምትሻገሩት። ከመገናኛ መታችሁ በመገናኛ በኩል ባለው ስገቡ ቤቱ ጋር ነው የምትወጡ ማለት ነው። ትምህርት ሚኒስቴሩ ፊት ለፊት በኩል ትወጣላችሁ ማለት ነው። እዚህ ጋር ደግሞ በሳይክል ሬክላም ላይ እናሰርተው ማስታወቂያ የሚያስነግሩ ልጆችን ልክ ስወጣ አገኛቸው። እኔም እሱም እንደቅም ቀርጻይቱን ዞር ላይ ነበረ። ያው እዚህ ጋር እንደምትመለከቱት የ4 ኪሎ አለች ሐውልት አለች። በነገራችን ላይ በጣም ይቅርታ ትርጉም አላውቀውም። የአዲስ አበባ መኪኖች እንደምትመለከቱት ታክሲዎች ይርመሰመሱታል አልኳችሁ። ይርመሰመሱታል። እቺ ዶልፊን ትባላለች ዲያስፖራዎች ለማታውቁኝ ደግሞ እዛ ጋር የምታዩት ሰማያዊ እንትን ነው ምንድነው የኤሌክትሪክ ባስ ነው። በነገራችን ላይ ኤሌክትሪክ ባሶች አዲስ አበባ ገብተዋልና የማታውቁ ሰዎች ካላችሁ ያ ሰማያዊ ምንድነው የኤሌክትሪክ ባስ ነው። ፈዛዛ አረንጓዴ የሚባለው እንዴት ነው? ይቅርታ ለከረሩ እሱ ኤሌክትሪክ ባስ ነው። እዚች ጋር ምንድነው መኪና አሁን እየተሻገርኩ ነው። እኔ ሰፈሬ መገናኛ ስለሆነ ወደ መገናኛ ልሄድ ነውና ከትምህርት ሚኒስቴር በኩል ወደ መገናኛ ታክሲ መያዣው እየተሻገርኩ ነው። ወደ ቤተ መንግስት መውረጃውን አለፍ ብለን ነው የመገናኛ ታክሲ መያዣ ያለው እና ወደዛ እየሄድኩ ነው። እዚህ ጋር ትራፊኮች አሉ። 4 ኪሎ በነገራችን ላይ ትራፊኮች ይበዛሉ።
ያው መንገድ መጨናነቅም አለ እና እሱን እንሻገረዋለን። ትራፊክ ይታያቸዋል እና እዚህ ጋር ህጎች በጣም ሰው ትንሽ አንዳንድ እንትን ከጣሳችሁ ትቀጣላችሁ ማለት ነው። ይቀጣሉ፣ ምንም ቀልድ አያውቁም። እንግዲህ አሁን እየተሻገርን ነው። እዚህ ጋር የምትመለከቱት ሰዎች አሉ፣ የሀገራችን ሰዎች። ስፖርት ቪዲዮ የምታዩ ከሆነ የሀገራችን ሰዎች በደንብ እና 4 ኪሎ ፕላዛ በቃ ይሄን ይመስለው። በቃ ከላይም ከታችም ያለው ምንም አዲስ ነገር የለውም፣ የተለየ ነገር የለውም። ወይም በሌላ ጊዜ ሰፋ ያለ ቪዲዮ ይዤላችሁ እመጣለሁ እና ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። እዚህ ጋር ደግሞ ትንሽ የመቀመጫ ነገር አለች፣ አበባዋ ስር ደስ ያለ ሰዎች ይቀመጣሉ፣ ካፕሎች ምናምን። ለማንኛውም ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሌላ ባበደ ቪዲዮ እከሰታለሁ። ቻው